አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ ተመልካቾቻችን መወዳ ኦንላይን ጀምሯል። የዛሬውን ፕሮግራም በጥያቄ ልጀምራላችሁ። አዲስ አበባ ላይ ሆናችሁ የዓለም ዋንጫ እየተካሄደ ነው። የዓለም ዋንጫ ከሚካሄድበት አንድ ቦታ ላይ ያለችዋን ኳስ ከዚህ ሆናችሁ በስልካችሁ ፎቶ ማንሳት ብትፈልጉ ምን ታደርጋላችሁ? ይቻል ይሆን? እንዲሁም ከአዲስ አበባ ሆናችሁ ኒውዮርክ ላይ ደግሞ የሚገኝን የሆነን ጋዜጣ ማንበብ ብትፈልጉስ እንዴት አድርጋችሁ ትደርሱበታላችሁ? ይህ ጥያቄ ለሳይንቲስቶች በጣም ከባድ የሆነ ጥያቄ ነው። ምክንያቱም ዓለማችን ብዙ አይነት ምርምሮችን ከሚያካሄዱ ሳይንቲስቶች ውስጥ መሀል የዚህ አይነት ጥያቄዎችን ይዘው የተነሱ ነበሩ። ይህን ጥያቄ ወደ ተግባር ለማምጣት ወር ደግሞ ስራ ላይ ለማዋልና ይህን መሰል ነገሮችን ወደ ተግባር አምጥቶ ውጤታማ ለመሆን ብዙ ሂደቶችን ሄደዋል። ይህን ጥያቄ ያነሳሁበት በዋነኛነት ምክንያታችን እንግዲህ ተመልካቾቻችን በስልካችሁ እነዚህ አይነት ሩቅ የሆኑ ቦታዎችን ላይ መቼም ፎቶ ማንሳት አትችሉም። እንዲሁም በአይናችሁ ማየት አትችሉም። ጋዜጣውንም ልታነቡት አትችሉም። ሳይንቲስቶች ግን የዚህ አይነት ርቀት ያላቸውን ኦር ደግሞ ከዚህ በላይ ሊርቁ የሚችሉ ነገሮችን ፎቶ ለማንሳት የተጠቀሙት ቴክኖሎጂ እጅግ በጣም አስገራሚና አስደናቂ ነው። ይህንን ለማወቅ በዋናነት የተነሳ ነው። ዋናው ሀሳባችን ብላክ ሆል ስለሚባለው ይሆናል። ይህ ብላክ ሆል የሚባለው ነገር ወር ደግሞ ጉዳይ ምንድን ነው የሚለው ወደ በኋላ ብንመጣበትን፣ ይህንን ነገር ግን ፎቶ ለማንሳት የዓለማችን ሳይንቲስቶች ብዙ ርቀቶችን ተጉዘዋል። ምሳሌዎቹ ልክ ቅድም እንደጠቀስ ነው ከአዲስ አበባ ኒውዮርክ ላይ ያለን ጋዜጣ እንደ ማንበብ አይነት ምሳሌ ነው ያላቸው። የብላክ ሆልን ምንነት ግልጽ አደርግላቸዋለሁኝ። ምክንያቱም እሱን ስናውቀው ነው ለእሱን ለማግኘት ወይም ደግሞ የእሱን ፎቶ ለመንሳት የተሄደው ርቀት ምን ያህል ከባድ እንደነበረ ማየት እንችላለን። እዚሁም ላይ ደግሞ ቴሌስኮፖችን ምድርን የሚያህሉ ቴሌስኮፕ ቨርቹዋሊ ማለት ነው ቨርቹዋሊ ምድርን የሚያህሉ ቴሌስኮፖች ተሰርተዋል። ፊዚካሊ የዛን ያህል ባይሆኑም ያንን ለማግኘት የተሰራው ስራ አለ። እሱስ ምንድን ነው የምናየው ይሆናል። አቶሚክ ክሎክ በዋናነት ስራ ላይ ሆኖ ነበር እዚሁ ላይ። እንዲሁም ደግሞ የአንዳንድ ቤት ውስጥ ልንሞክራቸው ወር ደግሞ ተማሪዎች የክረምት ጊዜ ስለሆነ የረፍት ጊዜያቸው ስለሆነ ቤት ውስጥ ሊሞክራቸው የሚችሉ አንዳንድ አይዲያዎችንም አብረን እናነሳለን ኢንሻአላህ። የዛሬውን ፕሮግራም በብላክ ሆል ጀምረው። ብላክ ሆል ምንድን ነው? የተለያዩ ሀሳቦች ሊነሱ ይችላሉ። የተለያዩ ነገሮች አእምሯችን ላይ ሊመጡ ይችላሉ። ብላክ ሆል ብሎ ማለት ኮከቦች በራሳቸው ጊዜ ሲጠፉ ወር ደግሞ ሲሞቱ እንደ ማንኛውም ነገር ይሞታሉ፣ ይጠፋሉ። ያ ነገር ሲፈጠር ይከስሙና ወደ ራሳቸው ግራቪቲያቸው ከፍተኛ የሆነ ግራቪቲ ይኖራል። በዛ መሀል ላይ ከከሰሙ በኋላ የሚፈጠረው ግራቪቲ ነገሮችን በዛ ዙሪያ እንዲሽከረከር ያደርጋቸዋል። ያ አሽከርክሪት እንግዲህ ሰብስቦ የሚይዛቸው ነገሮች ይኖራሉ። ያ ዙረት ላይ በጣም ከብርሃን ፍጥነት በበለጠ ይሽከረከራሉ ነገሮች እዛ ቦታ ላይ። እንግዲህ ብላክ ሆል በዚህ አይነት መልኩ ይፈጠራል። ይህም ብላክ ሆል በጋላክሲያችን ውስጥ በእኛም ጋላክሲ ወደ በሌሎችም ጋላክሲ ውስጥ ሊኖሩ ይችላሉ፣ አሉም ነበሩም። እንዲሁም ሳይንቲስቶች አለ የሚል መላምት ይዘው ነበር የተነሱት። ይህንን በተግባር ለማረጋገጥ ወይ ደግሞ ይህንን ነገር ለማወቅና ለማግኘት ብዙ ስራዎች ተሰርተዋል ማለት ነው። ይህ ብላክ ሆል የተባለው ነገር ግራቪቲው በጣም ከፍተኛ ከመሆኑ የተነሳ ወደዛ የተጠጋ አካል ያንን ግራቪቲ አልፎ መውጣት አይችልም ማለት ነው። ወይ ደግሞ የመሬት ስበት ብለን የምንጠራው እኛ መሬት ላይ የወደቀን ነገር በቀላሉ ልናነሳው እንችላለን። ይህ ማለት የመሬት ስበት በጣም ዝቅተኛ ስለሆነ፣ ከፍተኛ በሆነ ቁጥር ግን አንዴ እዛ ነገር ውስጥ ከተገባ በኋላ ተመልሶ አይወጣም። ሮኬቶች ማለፍ አይችሉም። ብላክ ሆል ብለን የምንጠራው ነገር ብርሃን በውስጡ ገብቶ ማለፍ ስለማይችል እኛ በአይናችን ልናየው አንችልም። በአይናችን የማናየውን ነገር ሳይንቲስቶች ታዲያ እንዴት ነው ፎቶ ሊያነሱት የቻሉት የሚለውን በዋናነት ምናየው ይሆናል። የሳይንቲስቶችም ከባዱ ስራ እዚህ ላይ ነበረ። በአይን መታየት የማይችለው ብርሃን ገብቶበት ማለፍ የማይችለው ነገር እንዴት ፎቶ እናንሳው የሚለውን ነገር እንግዲህ ብላክ ሆልን ለምንድን ነው ማናየው ብለን ብንል በዋናነት ለምሳሌ ማንኛውም ሰው የሚታዩ ነገሮችን ለማየት እዛ ነገር ላይ ብርሃን ማረፍ አለበት። በአይናችን ለማየት የምንፈልጋቸው ነገሮች በአጠቃላይ ብርሃን እነሱ ላይ ያርፍና ሪፍሌክት የሚያደርጉት ወይም ደግሞ ያ ብርሃን ተመልሶ ወደ አይናችን ሲመጣ ነገሩን ማየት መለየት እንችላለን። ብላክ ሆል ላይ ስንመጣ ግን ይህ ነገር አይታሰብም። ምክንያቱም ግራቪቲው በጣም ከፍተኛ ነው። ማንኛውም ወደዛ የሄደ ነገር ተመልሶ መምጣት አይችልም። ስለዚህ ብርሃንም ሄዶ መመለስ አይችልም። ሳይንቲስቶች ይህ ነገር እንዴት ይወቁት? ይህ ያወቁበት አንደኛው ሪዝን ኦር ደግሞ ያንን ፎቶ ለማንሳት ሲሞክሩ ያገኙት ነገር ብላክ ሆል ስለመኖሩ ለማረጋገጥ የወሰዱት
ነገር በብላክ ሆል ዙሪያ የሚሽከረከሩ ኮምፖነንቶች ወይም ደግሞ ስታሮች ሊሆን ይችላሉ፣ የተለያዩ ጋዞች፣ የተለያዩ ነገሮች ብቻ ይሆናሉ። ስፔስ ላይ ያሉ ነገሮች እነዛ ነገሮች ግሎ ያደርጋሉ ወይ ደግሞ ብርሃን ያመነጫሉ። እነሱ ላይ ሪፍሌክት አድርጎ የሚመለስ ብርሃን በማግኘት ብላክ ሆልን አክሰስ ለማድረግ ችለዋል ማለት ነው። እንግዲህ በብላክ ሆል ዙሪያ የሚሽከረከሩ አንዳንድ ነገሮችን ስንመለከታቸው ከብርሃን ስፒድ በላይ መጓዝ የሚችሉ ናቸው። ከባዱ ቻሌንጅ ለሳይንቲስቶች በዛ ጊዜ የነበረባቸው ከባዱ ቻሌንጅ ፎቶግራፍ ማንሳት የፈለጉት ሚሳኤል 87 የሚባል የብላክ ሆል ነው። ይህም ብላክ ሆል ፎቶ ማንሳት ተፈለገ። የሚገርመው ይህ ብላክ ሆል ከመሬት 55 ሚሊየን የብርሃን ዓመት ርቀት ላይ የሚገኝ ነው። እንግዲህ ብርሃን የሚጓዘው 300,000 ኪሎ ሜትር ነው በሰከንድ ብርሃን መጓዝ የሚችለው። እንግዲህ 300,000 ኪሎ ሜትር አንድ ብርሃን መጓዝ ከቻለ ይህን ካልኩሌት አድርጉና አባሳችሁ ብታመጡት 55 ሚሊዮን ዓመት ብሎ ማለት ምን ያህል ርቀት እንደሆነ ማሰብ ትችላላችሁ። በዛ ርቀት ውስጥ ያለን ብላክ ሆል አይደንቲፋይ አድርጎ ፎቶ አንስቶ ለሰው ልጅ ለማሳየት ምርምሮችን ለማካሄድ ቅድም ያነሳሁት ኮንሰፕት ይመጣል ማለት ነው። አዲስ አበባ ላይ ሆነ ኒውዮርክ ላይ ያለን ጋዜጣ በአይናችን እንደ ማንበብ መቻል ማለት ነው። ይህንን ለማድረግ ሳይንቲስቶች ያመጡት ሀሳብ መሬትን የሚያህል ቴሌስኮፕ ያስፈልጋል። መሬትን የሚያህል ቴሌስኮፕ ደግሞ መሬት ላይ ሆኖ መስራት በፍጹም የሚታሰብ አይደለም። ኢቨን ሪሶርሱ ቢኖር አቅሙ ቢኖር ማቴሪያሎቹ ቢዘጋጁ እንዴት አድርገን ገነባዋለን? ይህ ኢምፖሲብል ነው። ይህን ነገር ለማሰብ ወይ ደግሞ ይህንን ነገር ለመፍታት በቀላሉ የሰው ልጅ የአይን ምልከታ እንዴት ነው የሚያየው፣ ነገሮችን እንዴት ነው ማየት የሚችለውን ካጠኑ በኋላ በዛ መሰረት የቴሌስኮፖችን መስራት ጀመሩ። ምክንያቱም ሁለቱ አይናችን የምንመለከትበት ርቀት በሁለቱ አይናችን መሀል ያለው ርቀት እና የምናየው ነገር ዳይሬክትሊ ኢምፓክት አለው። የምንመለከተው ነገር ጥራት እንዲኖረው ፎከስ አድርጎ እንድናይ የሚያደርግልን ሁለቱ መሀል ያለችው ርቀት ኢንፌክት ስላለው እሱን ነገር በመረዳት ልክ የእሱን ሀሳብ በመውሰድ ቴሌስኮፖችን የተለያየ ቦታ ላይ በማስቀመጥ በነዛ በሁለት ቴሌስኮፖች መሀል ያለውን ርቀት በመጨመር ሁለቱ ቴሌስኮፖች ያገኙትን መረጃ በመሰብሰብ ካልኩሌት በማድረግ የተሻለ ኢሜጅ፣ የተሻለ ጥራት፣ የተሻለ ርቀት ማየት ተችሏል ማለት ነው። ይህን ኮንሰፕት በማምጣት ቴሌስኮፖችን በዓለማችን የተለያዩ ክፍሎች ላይ በማስቀመጥ እንደ ቺሊ፣ አሜሪካ፣ ሜክሲኮ፣ ስፔን እንዲሁም አንታርክቲካ ላይ ቴሌስኮፖችን አስቀምጠው ፎቶውን ለማንሳት ሙከራ አድርገዋል። ይህን ለማወቅ ከፈለጋችሁ ምናልባት ልጆች ቤት ውስጥ ካላችሁ ከአንድ በላይ ልጅ ካለ የተለያዩ ሙከራዎችን ቤት ውስጥ ልትሞክሩ ትችላላችሁ። መሀል ላይ የሆነች ነገር ታስቀምጡና ምናልባት በዛ ያላችሁ ልጆች ካላችሁ አንድ ላይ ሆናችሁ ያንን ከተለያየ ዳይሬክሽን ከተለያየ ቦታ ላይ ሆናችሁ ተመልከቱት። ከዛ ሁላችሁም ያያችሁትን ነገር ሪፖርት አድርጉ። ያያችሁትን ሪፖርት ስታደርጉ አንድ ሰው ከሚያየው 8 ሰው 5 ሰው ያየው የተሻለ መረጃ ይኖረዋል ማለት ነው። ልክ በዚህ አይነት መልኩ ዓለማችን ላይ 8 የተለያዩ ቦታዎች ላይ ሳተላይቶችን ቴሌስኮፖችን በማስቀመጥ በእነዚህ ቴሌስኮፖች መሀል ያለውን ርቀት በመጠቀም ቨርቹዋሊ ምድርን የሚያህል ቴሌስኮፕ ሰርተው የብላክ ሆልን አክሰስ ማድረግ ችለዋል ማለት ነው። ይህ ቴሌስኮፕ በነገራችን ላይ ኢቨንት ሆራይዘን ቴሌስኮፕ ተብሎ ይጠራል። ቴሌስኮፑ ደግሞ ብቻውን ስራውን መስራት አይችልም። ምክንያቱም የተለያየ ቦታ ላይ የተለያዩ ምልከታዎች ተደርገዋል። መረጃው ተሰብስቦ መጥቷል። ቅድም ያነሳነው ምሳሌ ቤት ውስጥ ያስቀመጥነውን ዕቃ ፊት ለፊት ብንመለከተው ምንም አይነት ሰዓት የተለያየ ሰዓት ብናየው የምናገኘው መረጃ ተመሳሳይ ነው። ምክንያቱም ነገሩ እዛው ቦታ ላይ የተቀመጠና የቆመ ነው። ነገር ግን በጣም ከፍተኛ የሆነ እንቅስቃሴ ያለበት ከፀሐይ ብርሃን በበለጠ ከብርሃን ፍጥነት የፈጠነ እንቅስቃሴ ያለበት ኢንቫይሮንመንት ቦታ ላይ ከምድራችን 55 ሚሊዮን ዓመት የብርሃን ዓመት ርቀት ያለን ነገር ግን ከተለያየ ቦታ ላይ ተመልክተን መረጃ ስናመጣ ሰዓት ወሳኝ ነው። ስንት ሰዓት ላይ ነው ያ ነገር የተገኘው ወይም ደግሞ ስንት ሰዓት ላይ የተወሰደ መረጃ ነው የሚለው እጅግ በጣም ወሳኝ ነው። ይህን ሳይንቲስቶች ይህን ፕሮብሌም ሶልቭ ለማድረግ ከየቦታው የተሰበሰበው መረጃ አኪዩሬትሊ በትክክል ካልኩሌት ተደርጎ ትክክለኛ መረጃ እንዲሰጥ እያንዳንዱ መረጃ ሰዓት ይኖረዋል። ያ ሰዓት ደግሞ ኖርማል እኛ የለመድነው ሰዓት ሳይሆን አቶሚክ ታይም ተጠቅመዋል ማለት ነው። ይህ አቶሚክ ሰዓት ፕሪሳይዝ ከመሆኑ የተነሳ ምናልባት በሰከንድ ዲሌይ ሊያደርግ የሚችለው ሊዘገይ የሚችለው በ1 ሚሊዮን
ዓመት አንድ ሰከንድ ሉዝ ሊያደርግ ይችላል። በዚህ መጠን አኪዩሬትሊ የተሰራን ሰዓት ተጠቅሞ እነዚህ ማሽኖች ኦር ደግሞ እነዚህ ማሽኖች የሚያመነጩት እነዚህ ቴሌስኮፖች የሚሰበስቡት መረጃ የተፈለገውን የብላክ ሆል ፎቶ ጀነሬት ማድረግ አስችሏል። ቤት ውስጥ ምናልባት ልትሞክሩት የምትችሉት ተማሪዎች ካላችሁ አሁንም ሁለት ስልክ ከተለያየ ዳይሬክሽን ታስቀምጡና ምናልባት አፎፋ ማፈንዳት ሊሆን ይችላል፣ የሆነ አክሽን ሊሆን ይችላል፣ ልታጨበጭቡ ትችላላችሁ። ሪከርድ ታደርጉና በተለያየ ዳይሬክሽን እነዛን የሪከርድ ያደረጋቸውን ሁለቱም መረጃዎች ብትመለከቷቸው የሰዓት ዲፈረንስ ያለውን ኢፌክት፣ ሁለቱም ዳይሬክሽን ላይ ደግሞ የተገኘው ኢሜጅ የሰጣችሁን ተጨማሪ መረጃ በዛ ማግኘት ትችላላችሁ። ምናልባት የፈጠራ ባለሙያ ደግሞ መሆን ከፈለጋችሁ ከእናንተ መሀል የፈጠራ ባለሙያ የመሆን ፍላጎቱም ብቃቱም ያለው ተማሪ ወጣት ካለ አንድ ቻሌንጅ እንስጣችሁ። ለምሳሌ ኢንጂነር ናቸው ብለን እናስብና እነዚህን ማሽኖች የዓለማችን 8 ክፍል ላይ የተቀመጡ ማሽኖች የሚሰበስቧቸውን መረጃዎች እንዴት ነው ሲንክሮናይዝ ማድረግ የሚቻለው? የሁሉንም መረጃ እኩል የተወሰደ መሆኑን ማረጋገጥ የሚቻለው? አስቡበት። ሌላኛው የተሻለ ሰዓትስ እንዴት ነው መገንባት የሚቻለው? በስልካችን ላይ የምንጠቀመው ሰዓት አለ፣ ኮምፒውተራችን ላይ፣ ግድግዳችን ላይ፣ አንዳንዴ ወደኋላ ሊቀር ይችላል፣ ወደፊት ሊሆን ይችላል። እሱን በሆነ ነገር ላይ ብቻ እየተመሰረትን እናስተካክለዋለን። ምናልባት ከሬዲዮ በሰማነው ከኢንተርኔት ባገኘነው እያለን እንሄዳለን እና አኪዩሬት የሆነ ሰዓት እንዴት ልንሰራ እንችላለን? እንደ ቻሌንጅ ልንወስደው እንችላለን። እነዚህን ዲቫይሶች ደግሞ ምናልባት በተለየ ቦታ ላይ በአሁኑ ሰዓት አቶሚክ የተባለውን ሰዓት ነው የሚጠቀሙት ብለን ነበረ። ከዚህ የተሻለ ሲንክሮናይዝ ማድረግ የምንችልበት ሜካኒዝም ይኖር ይሆን? ይህም እንደ ጥያቄ ልናነሳው እንችላለን። እንግዲህ ብዙውን ጊዜ የፈጠራ ባለሙያ ነገሮችን የዚህ አይነት ጥያቄዎችን ራሱን በመጠየቅ ወር ደግሞ ኢንቫይሮንመንቱ ጥያቄ ሲያመጣለት ነው ወደ ፈጠራ ሙያው ዘልቆ የሚገባውና ለወጣቶቻችን እንደ ሀሳብ እናስቀምጠውና ምናልባት የዛሬ ዓመት የዛሬ 5 ዓመት የሆነ ዓመት ላይ ኢትዮጵያ ሀገራችን የሚፈልገን የፈጠራ ባለሙያ ሆነን በዚህ ፊልድ ላይ አስተዋጽኦ ማድረግ የምንችል እንሆናለን ብዬ አስባለሁኝ። እንግዲህ በዚህ ልፋት በዚህ አይነት ማሽኖች አቀነባብረው የሆነን ኢሜጅ አምጥተውልናል። የብላክ ሆል የሚባለው ይህ ብላክ ሆል ምን ይመስላል? በፎቶ ላይ ተመልክታችሁታል። ግን ይህን ብላክ ሆል ፎቶ ከተነሳ በኋላ ኖርማል ፎቶ ነው ያነሱት፣ ልክ በስልካችን እንደምናነሳው መረጃዎች ደግሞ ከተሰበሰበ በኋላ እንዴት አድርጎ ነው በኮምፒውተር ተቀነባብሮ የመጣው ፎቶ የተገኘው? መረጃው ምን ያህል መረጃዎችስ በዛ ቦታ ላይ ተሰብስበው ነበር? ስንት ጂቢ ዳታ ነው ያስፈለገው? ያንን ጂቢ ዳታ ደግሞ በኢንተርኔት ነው የተላለፈው? በምንድን ነው የተላለፈው? አላህ ካለ በሚቀጥለው ሳምንት ላይ እነዚህን ጥያቄዎች እንመልሳለን። ለዛሬው እዚህ ላይ እናብቃ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።